ንጹህ ምግቦችን በመመገብ ከጀንክ ፉድ በመራቅና ለስላሳ መጠጦችን ባለመጠጣትም እንኳ ሳያውቁት ጉበትዎን ሊጎዱና ለሰባ ጉበት በሽታ ወይም ፋቲ ሊቨር ዲዚዝ ሊጋለጡ ይችላሉ። ብዙ ጊዜ ደግሞ ይህ የሚመጣው ለጤና ተስማሚ ተብለው ከሚሸጡ ምግቦች ነው። እነዚህ በላያቸው ላይ ከፍተኛ ፕሮቲን፣ ተፈጥሯዊ ወይም ዝቅተኛ ቅባት ወይም ሎው ፋት የሚሉ ጽሑፎች ያሉባቸው ናቸው። ስለዚህ በዚህ ቪዲዮ የትኞቹ ምግቦች መጠንቀቅ እንዳለባችሁና ለምን እንደሆነ በትክክል አሳያችኋለሁ። እንዲሁም በምትኩ የምንመርጣቸውን ጤናማ አማራጮችን እንመለከታለን። በመጨረሻም እነዚህን ችግር ያለባቸው ምግቦች በቀላሉ ለመለየት የሚያስችል በምግብ መለያዎች ላይ የሚታይ ቀላል ዘዴ አሳያችኋለሁ። እነዚህን እርምጃዎች ከተከተሉ በጣም በፍጥነት መሻሻል ያያሉ እና በጥቂት ሳምንታት ውስጥ የሰባ ጉበትዎን ማስተካከል ይጀምራሉ። ለዚህ ቻናል አዲስ ከሆኑ እኔ ዶክተር ትንሳኤ ነኝ። በዚህ ቻናል ላይ የእኔ ተልዕኮ ረጅም ዕድሜ ለመኖርና የተሻለ ስሜት እንዲሰማዎት የሚያስችሉ ሳይንሳዊና ተግባራዊ መሳሪያዎችን ለእርስዎ መስጠት ነው። አሁን ወደ ጉዳዩ እንግባ። አንደኛ፣ የተቀመመ እርጎ ወይም ፍሌቨርድ ዮገርት። የመጀመሪያው የተቀመመ እርጎ ነው። እርጎ በራሱ በጣም ጥሩ ምግብ ነው። ፕሮቲን፣ ፕሮባዮቲክስ እና ካልሲየም አለው። ችግሩ ግን የሚጨመርበት ነገር ላይ ነው። ከሱቅ የተቀመመ እርጎ ወይም የእንጆሪ፣ የማንጎ ወይም የሙዝ ቃና ሊሆን ይችላል። ገዝተው የንጥረ ምግብ መለያውን ወይም ኒውትሪሽን ሌብል ቢመለከቱ የተጨመረው ስኳር ከሚጠብቁት በላይ ከፍተኛ ነው። አንድ ኩባያ እርጎ ብቻ ከ12 እስከ 23 ግራም የተጨመረ ስኳር ሊኖረው ይችላል። የአሜሪካ የልብ ማህበር ለወንዶች በቀን ከ36 ግራም ለሴቶች ደግሞ 25 ግራም በታች የተጨመረ ስኳር እንዲጠቀሙ ይመክራል። ስለዚህ አንዲት ትንሽ ኩባያ እርጎ ብቻ ከግማሽ በላይ ወይም ከዚያ በላይ ታደርሰዋለች። ይህ ለጉበት ለምን በጣም አስፈላጊ ይሆናል? ምክንያቱም የተጨመረው ስኳር አብዛኛው ፍሩክቶስ ወይም ሱክሮስ ነው። ፍሩክቶስ ልዩ ነው በመጥፎ መንገድ፣ ምክንያቱም ጉበቶ ከጉልኮስ በተለየ ሁኔታ ነው የሚያስተናግደው። ፍሩክቶስ እንደ ግሉኮስ ለሰውነት ኃይል ከመዋል ይልቅ በቀጥታ ወደ ጉበት ይሄዳል። ከመጠን በላይ ሲሆን ጉበቶ ያንን ትርፍ ስኳር ወደ ስብ መቀየር ይጀምራል። ይህ ሂደት ዴኖቮ ሊፖጀነስ ይባላል። ይህም ማለት ጉበቶ ከስኳር አዲስ ስብ እየሰራ ነው ማለት ነው። ያ ስብ ደግሞ እዚያው ጉበቶ ውስጥ ይከማቻል። የሰባ ጉበት የሚፈጠረው በዚህ መንገድ ነው። የእኔ ምክር ምንም የተጨመረ ስኳር የሌለበት ተራ እርጎ ወይም ፕሌን ዮገርት ይጠቀሙ። ከዚያም እንደ ቴምር ያሉ ማጣፈጫዎችን እና ትኩስ ፍራፍሬዎችን በራሱ መጨመር ይችላሉ። ካሎሪው ከፈቀደልዎ ፋት ፍሪ ሳይሆን መደበኛ ቅባት ያለውን ይምረጡ። የበለጠ ያጠግባል፣ እንዲሁም የተሻለ ጣዕም አለው። ሁለተኛ፣ ጭማቂዎችና ስሙዚ። ይህኛው ተንኮለኛ ነው፣ ምክንያቱም ጭማቂ ብዙ ጊዜ ለጤና ተስማሚ ተደርጎ ስለሚሸጥና ብዙ ሰዎች ለልጆቻቸው ስለሚሰጡት ነው። ጭማቂው 100% ተፈጥሯዊ ወይም የተጨመረ ስኳር የሌለው ቢልም አሁንም ችግር ነው። ያለ ፋይበር ጭማቂ ስንጠጣ ስኳሩ በጣም የተከማቸ ወይም ሃይሊ ኮንሰንትሬትድ ነው። ፋይበር የፍሩክቶስን መመጠጥ ያዘገየዋል። ከመጠን በላይ ፍሩክቶስ በፍጥነት ሲመጣ አንጀት ይጨነቅና ያልተፈጨውን ፍሩክቶስ ወደ ጉበት ይፈሳል። ጥናቶች እንደሚያሳዩት አንድ አይነት መጠን ያለው ፍሩክቶስ በምግብ መልክ ከመብላት ይልቅ በመጠጥ መልክ ሲወሰድ ለሰባ ጉበት የመጋለጥ ዕድሉ ከፍተኛ ነው። ለምሳሌ ጠዋት አንድ ብርጭቆ ብርቱካን ጭማቂ ሲጠጡ ያ ፍሩክቶስ አንጀት ሊቆጣጠረው ከሚችለው በላይ ሆኖ በቀጥታ ወደ ጉበት ይሄዳል። ነገር ግን ብርቱካንን በራሱ ቢበሉ ፋይበሩ ሁሉንም ነገር ያዘገየዋል፣ ለአንጀቱም ስራውን ለመስራት ጊዜ ይሰጠዋል። የእኔ ምክር ሁልጊዜ ሙሉውን ፍሬ ይምረጡ፣ ወይም ስሙዚ በቤቶ ሲያዘጋጁ ፋይበሩ እንዳለ ይተዉት፣ እንዲሁም ቀስ ብለው ይጠጡ። ሶስተኛ፣ የቁርስ ምግቦች ወይም ሲሪያል፣ የታሸገ አጃ። ሲሪያል እና የተቀመሙ አጃዎች ወይም ኦትሚል ግራኖላን ራሳችሁ አጃ፣ ለውዝና ዘሮችን ተጠቅማችሁ ያለ ስኳር ካዘጋጃችሁት በጣም ጥሩ ነው። ነገር ግን የታሸጉ ለጤና ተስማሚ ተብለው ቢሸጡም መለያውን ሲመለከቱ ከፍተኛ ስኳር አላቸው። በአንድ አነስተኛ አቅርቦት ወይም ሰርቪንግ ውስጥ ከ10 እስከ 15 ግራም ስኳር ሊኖር ይችላል። የእኔ ምክር ተራ አጃ ወይም ፕሌን ኦትስ የተሻለ አማራጭ ነው። ፋይበሩ ከፍተኛ ነው፣ በቀስታ ይፈጫል እና እንደተቀነባበሩት የደም ስኳሩን በፍጥነት አይጨምርም። አራተኛ፣
የፕሮቲን ባሮች ወይም ፕሮቲን ባርስ። እነዚህ አሁን በየቦታው አሉ። ፕሮቲኑ ጥሩ ሊሆን ይችላል፣ ነገር ግን ብዙዎቹ የፕሮቲን ባሮች እንደ ከረሜላ ከፍተኛ ስኳር ወይም ከ15 እስከ 20 ግራም አላቸው። እነዚህ አልትራ ፕሮሰስድ ምግቦች ናቸው፣ ማለትም በጣም ጣፋጭ እንዲሆኑ ተደርገው ስለሚሰሩ ከመጠን በላይ ለመብላት ቀላል ናቸው። የእኔ ምክር ፕሮቲንዎን እንደ እንቁላል፣ አሳ፣ ዶሮ ወይም ጥራጥሬ ካሉ ተፈጥሯዊ ምግቦች ለማግኘት ይሞክሩ። ተጨማሪ ፕሮቲን ካስፈለገው በዱቄት ወይም ፓውደር መልክ ገዝተው በቤቱ ንጥረ ነገሩን ተቆጣጥረው ማዘጋጀት ይችላሉ። 5ኛ ሱሺ። እዚህ ጋር ችግሩ ስኳር ብቻ አይደለም። ትኩስ አሳ በጣም ጥሩ ምግብ ነው፣ ነገር ግን ሱሺ ስናዝ አብዛኛውን ጊዜ የምንበላው አሳውን ብቻ ሳይሆን ተጠቅልሎ የቀረበውን ወይም ሮልስ ነው። እነዚህ ጥቅሎች ውስጥ ስፓይሲ ማዮ፣ ጣፋጭ ሶስ እና የተጣራ ካርቦሃይድሬት ወይም ነጭ ሩዝ ይኖራቸዋል። ይህ ጥምረት ለኢንሱሊን መቋቋም ወይም ኢንሱሊን ሬዚስታንስ ያጋልጣል። ይህም የሰባ ጉበት ዋነኛ መንስኤ ነው። የእኔ ምክር የሱሺ ምርጫውን ይለውጡ። ሳሺሚ የተሻለ አማራጭ ነው፣ ምክንያቱም አሳ ብቻ እንጂ ሩዝና ጣፋጭ ሶሶች የሉትም። 6ኛ የደረቁ ፍራፍሬዎች ወይም ድራይድ ፍሩትስ። ትኩስ ፍራፍሬ በጣም ጤናማ ነው፣ ነገር ግን ፍራፍሬው ሲደርቅ ውሃው ስለሚወጣ ስኳሩ በጣም ይከማቻል። በአጭር ጊዜ ውስጥ ብዙ ስኳር እንዲበሉ ያደርገውታል። ከመጠን በላይ ፍሩክቶስ ደግሞ የአንጀት ግድግዳውን በመጉዳት ለብግነት ወይም ኢንፍላሜሽን ያጋልጣል። በዚህ ጊዜ ጉበቶ ሁለቱንም ስብንና ኢንፍላሜሽንን ለማስተናገድ ይገደዳል። ማጠቃለያ፣ አደገኛውን የምግብ ስርዓት እንዴት ማወቅ ይቻላል? ከዚህ ቪዲዮ እንድትይዙልኝ የምፈልገው ዋናው ነጥብ ይህ ነው። ጉበቶን የሚጎዱ ምግቦች አብዛኛውን ጊዜ ተፈጥሯዊ ይዘታቸው ተወግዶ ስኳር ተከምሮባቸውና ከመጠን በላይ ለመብላት በሚያመች መልኩ የተቀነባበሩ ወይም ፕሮሰስድ ናቸው። ተፈጥሯዊ ምግቦች የራሳቸው ብሬክ ወይም ፋይበር አላቸው። የተቀነባበሩ ምግቦች ግን ያንን ብሬክ ያወልቁታል። መልካሙ ዜና ግን የሰባ ጉበት በሽታ ቀድሞ ከደረሱበት በቀላሉ ሊስተካከል የሚችል መሆኑ ነው። ጥናቶች እንደሚያሳዩት ለ9 ቀናት ብቻ የፍሩክቶስ መጠንን መቀነስ በጉበቶ ውስጥ ያለውን ስብ ይቀንሳል። ይህ ስለ ጉበቶ ብቻ አይደለም። የኢንሱሊን መቋቋምንና ኢንፍላሜሽንን ሲያስተካክሉ ለመላው ሰውነቶ ጤና ወይም የስኳር በሽታ፣ ለልብ ጤና እና ለደም ግፊት እየሰሩ ነው። ይህ ጠቃሚ እንደሚሆን ተስፋ አደርጋለሁ። ቪዲዮን ከወደዱት ላይክ፣ ሼር እና ሰብስክራይብ ማድረግዎን አይርሱ። ጤናማ ይሁኑ። በሚቀጥለው ቪዲዮ እንገናኝ።